ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት በሶስት የተለያዩ አቅጣጫዎች አዲስ ወታደራዊ ስምሪትን ጀመረ። በሽረሪና አቅጣጫ ጸረ ድሮኖችን በመትከል የመልሶ ማጥቃት ለመክፈት እየተንቀሳቀሰ እንደሚገኝ ተሰምቷል። በተመሳሳይ በራያ ተጨማሪ የሻዕቢያ ታንኮችና መድፎች መሰማራታቸው የተነገረ ሲሆን በአፋር የመጋሌ ተራሮች ላይ መጠነ ሰፊ ወታደራዊ ስምሪት እየተደረገ ነው። ይህንን ተከትሎም በአካባቢው በቅርብ ቀናት እንዲሁም ሰዓታት ውስጥ ውጊያ ሊቀሰቀስ ይችላል የሚል ከባድ ፍርሃት ሰፍኗል። በዝርዝር የምናስደምጣችሁ ይሆናል። በኢትዮጵያ ድንበር ተደጋጋሚ ድሮን ጥቃት ተፈጸመ። የህወሓት ኃይሎች ተማርከዋል። ከዚህ በተጨማሪም በርካታ የህወሓት ታጣቂዎች መገደላቸው ተነግረዋል። የተሸነፈው ጦር ከኢትዮጵያ ድንበር ነቅሎ ማፈግፈጉና መሸሹም ነው የተሰማው። የሱዳን ጦር ከረጅም ጊዜ በኋላ የኢትዮጵያን ድንበር ስፍራ ለቆ ሸሽቷል። የፈጥኖ ደራሽ ኃይሉ በከፈተው መጠነ ሰፊ ጥቃት ስትራቴጂካዊ ስፍራን ተቆጣጥሯል። ከኢትዮጵያ ድንበር አቅራቢያ በተደረገው በዚህ ውጊያ ተደጋጋሚ ድሮን ጥቃት ሲፈጸም የህወሓት ታጣቂዎች የተማረኩበት ቪዲዮም ሾልኮ ወጥቷል። ሰሙታላችሁ። በሌላ በኩል ተመስገን ጌታቸው፣ ይታገሱ አሰግደውና ገዛው ግርማ የተባሉ ሶስት የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን ሚዲያችን ከ2 ቀን በፊት መዘገቡ ይታወሳል። አሁን ደግሞ የሟች ቤተሰቦች ግድያውን አስተባብሩ በሚል ጫና እየደረሰባቸው መሆኑ ተሰምቷል። ልብ ሰባሪውን መረጃ እናደርሳቸዋለን። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የህወሓት ኃይል ባልተጠበቁ 2 ግንባሮች ላይ አዳዲስ ወታደራዊ እንቅስቃሴዎችን ማድረግ ጀመረ። በተለይም በአፋር አቅጣጫዎች የኢትዮ ጅቡቲን መስመር ለመቁረጥ ያለ አደገኛ ወታደራዊ ስምሪትና ጦር እያከማቸ እንደሚገኝ ታውቋል። በዋናነት በአፋርና በትግራይ ክልሎች አዋሳኝ በሚገኘው ስትራቴጂካዊ መጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢ ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ ቀጠናውን ጸጥታ አደጋ ላይ ጥሎታል ተብሏል። በራያ ቀጠና ደግሞ በርካታ የሻዕቢያ ታንኮች፣ መድፎችና ዙ23 የጦር መሳሪያዎች በስፋት መግባታቸው ቀጥሏል። በሁለቱም በኩል ከባድ የጦር መሳሪያ ማጥመዳቸውና የምሽግ ቁፋሮች መስፋፋታቸውን ዳግም የጦርነት እሳት ሊቀጣጠል ይችላል የሚል ከፍተኛ ስጋትን አሳድረዋል። መጋሌ ተራራ ለወታደራዊ እይታና ለከባድ መሳሪያ ጥቃት አመቺ የሆነ ጂኦግራፊያዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታው ለመቆጣጠር የሚያደርጉት ፉክክር ውጥረቱን ይበልጥ አባብሶታል። የአካባቢው ነዋሪዎች እንደሚሉት ታጣቂዎች ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የተኩስ ልውውጦች ይሰማሉ። የወታደራዊ እንቅስቃሴ ማህበረሰቡን በከፍተኛ ድንጋጤ ውስጥ ከቶታል። የዕለት ተዕለት ኑሮንም ክፉኛ አዛብቶበታል። ነዋሪዎች ከገበያ እስከ መሰረታዊ እንቅስቃሴዎች በመታቀብ ቤታቸው ውስጥ ለመቀመጥ መገደዳቸው የሁኔታውን አሳሳቢነትም ያሳያል። ምንም እንኳን ዛሬ አካባቢው አንጻራዊ መረጋጋት ይታየበትና ሙሉ በሙሉ ጸጥ ያለ ቢሆንም ነዋሪዎቹ ይህንን ጸጥታ ከማዕበል በፊት ያለ ዝምታ ሊሆን ይችላል በማለት በከፍተኛ ስጋት እየተመለከቱት እንደሚገኝ የጀርመን ድምጽ ዘግቧል። በመጋሌ ተራራ ዙሪያ የሚታየው ፍጥጫ ከፕሪቶሪያዊ ሰላም ስምምነት በኋላ ቢሆንም የድንበርና የይገባኛል ጥያቄዎች ምን ያህል በቀላሉ ሊፈነዱ የሚችሉ ፈንጆች እንደሆኑ የሚያሳይ ነው። የህወሓት ኃይሎች ከባድ መሳሪያ ይዘው በድንበር አካባቢ አሁንም ድረስ መንቀሳቀሳቸው የትጥቅ ማስፈታትና የመልሶ ማቋቋም ሂደቱ በሚፈለገው ፍጥነትና ጥራት እየተካሄደ አለመሆኑን የሚያሳይ ነው። በሌላ በኩልም ሀራ መሬት የተባሉት የአካባቢው ታጣቂዎች ራሳቸውን መከላከያ ለማጠናከር መገደዳቸው የፌዴራል መንግስት የጸጥታ ዋስትና ከመስጠት አኳያ ያለበትን ሰፊ ክፍተት ያጋለጠ ሆኗል። ያልተፈታው ውጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራ የሚችልበት እድልም ሰፊ ነው ተብሏል። ማዕከላዊ መንግስቱና የሚመለከታቸው አካላት የጦርነት ደመናው ወደ ለየለት እልቂት ከማምራቱ በፊት በአፋጣኝ ጣልቃ ገብተው ውጥረቱን ማርገብና ዘላቂ የጸጥታ መፍትሄ ማምጣት ይጠበቅባቸዋል የሚል ዓለም አቀፍ ጉትጎታ እየተደረገባቸው ነው። አለበለዚያ ጦርነቱ በይፋ ባይከፈትም እንኳን በአካባቢው ህዝብ ላይ እየደረሰ ያለው ስነ ልቦናዊና የኢኮኖሚ መጎዳት በቀጣይ ለሚመጣው ትልቅ ሰብአዊ ቀውስ መንደርደሪያ መሆኑ እንደማይቀር አስተያየት ሰጪዎች እያስጠነቀቁ ይገኛሉ። ይህ በእንዲህ እንዳለ በራያ ቀጠና ሰፊ ወታደራዊ እንቅስቃሴና ስምሪት የተደረገ ይገኛል። በተለይም ደግሞ ሻዕቢያ ከባባድ የጦር መሳሪያዎችን ወደዚህ ቀጠና እያስጠጋ ነው የሚገኘው። ሻዕቢያ በቡሬ ግንባር ከኢትዮጵያ መንግስት ሊመጣበት የሚችለውን ጥቃት ለመከላከል ከህወሓት ጋር ያልተቀደሰ ጥምረት በመፍጠር የትግራይን ህዝብና መሬት የመከላከያ ቀጠና ወይም በፈር ዞን ለማድረግ እየሰራም ይገኛል። በትናንትናው ዕለትም ከኤርትራ በአዲግራት በኩል 9 BMP 7 ታንኮች፣ 5 ዙ23 እንዲሁም በርካታ መድፎች
ሰልፎች ገብተዋል። እነዚህም ከትናንት በስቲያ ጀምሮ በመቀለ አቅጣጫ ወደ ራያ እየተጓጓዙ ይገኛሉ። ይህንን ተከትሎም በሁለቱ ግንባሮች ማለትም በአፋርና በራያ ቀጠናዎች መጠነ ሰፊ ውጊያ ሊቀሰቀስ የሚችልበት እድል ሰፊ ስለመሆኑ አስተያየት ሰጪዎች እየተናገሩ ይገኛሉ። በቀጣይ መረጃ የሟች ቤተሰቦች ግድያውን አስተባብሉ በሚል ጫና እየደረሰባቸው መሆኑ ተነገረ። ተመስገን ጌታቸው፣ የታገሱ አሰግደውና ጊዜያዊ ግርሜ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸው ሚዲያችን ከ2 ቀን በፊት መዘገቡ ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በመንግስት ኃይሎች የተፈጸመው ኢሰብአዊና ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እዚሁ አካላት ቤተሰቦቻቸውን በገንዘብ በሽምግልናና በመሬት እያባበሉ እንዲሁም አልፎ ተርፎ እያስፈራሩ መሆኑ ታውቋል። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ። ከዚህ በተጨማሪ ጥፋተኞቹ በሕግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦችን እያስፈራሯቸው ነው በማለት አንድ ስም አይጠቀስ ያሉና ድርጊቱን ሲፈጸም ዝም ብሎ መመልከት ህሊና ያልፈቀደም እያሉ የመንግስት የመረጃ ምንጭ ተናግረዋል ሲል መሰረት ሚዲያ ዘግቧል። በተለይም ለሟች ቤተሰቦች የሞቱበት ምክንያት አናውቅም፣ መንግስት አልገደላቸውም በሉ አሊያ ግን እኛ ከታሰርን እናንተው ትሞታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡባቸው እንደሆነ ተናግረዋል። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት መረጃዎች ንጹሐን ዜጎቹ ከመኪና ከወረዱ በኋላ እጆቻቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸው ይናገራሉ። በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ ተረሽነዋል ብለዋል። አንደኛው የአካባቢው ነዋሪ እንደተናገሩት ገዳዮቹም የሟችን አስክሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ቃላቸውንም ሰጥተዋል። በዚህም የተነሳ የሟቾቹ አስክሬን እጃቸውን እንደታሰረ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬ እንዲጋለጥ መደረጉ ሁኔታውን ይበልጥ አሳዛኝም ያደርገዋል። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለመለየትና ለማየት የሚያስቸግር ሁኔታ ላይ እንደነበሩ ተጠቁሟል። የቢሮ ኃላፊ አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋር በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ እያሉ የሚጠሩ ሽፍቶች መኖራቸውን አስታውቀዋል። አቶ ተመስገን ካሳ አክለውም እነዚህ አካላት በኦሮምኛ በከንባትኛና በሌሎችም ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረው መንግስት እነዚህን ቡድኖች ከድርጊታቸው እንዲታቀቡ ከህብረተሰቡ ጋር ውይይት ማድረጉንና የሰላም አማራጭ ማቅረቡን የጸጥታ ቢሮ አስታውቋል። አማራጩን የተቀበሉት የታድሶ ስልጣን ሰጥቷቸው ወደ ህዝቡ እንዲቀላቀሉ ሲደረግ መንግስት ያቀረበውን የሰላም አማራጭ አንቀበልም ባሉትና በግድያ ላይ በተሰማሩ ሽፍቶች ላይ ግን ህግን የማስከበር እርምጃ መወሰዱን ቢሮ አረጋግጧል። መንግስት የሚወስደው እርምጃ ብሔርን እየለየ ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና የክልሉን መልካም ገጽታ ለማጠልሸት ያለመ መሆኑን አስተባብሏል። በቀጣይ መረጃችን አምባሳደር ሱሌማን ደደፎ በኤክስ ገጻቸው በወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተፈተነና የተሸፈነና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስምን እንደሚያመልጥ ገልጸዋል። በዚህ ዳግም በመደራጀት የኢትዮጵያን ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅት መንግስትን አፍርሶ ሀገር ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የይድረሱልኝ ልመና እያሰማ መሆኑንና ደጋፊዎችም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋልም። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። በቀጣይ መረጃችን
በመጨረሻም አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተነግረዋል። ሐምሌ 8 ቀን 2018 ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወሳል። በዛሬው ምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተነግሯል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሆን በሚልና የፌዴራል ከተማ ዋና መቀመጫ ትሆን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።